ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ? ሶስት ሰበር አስቸኳይ አንገብጋቢ አሁን የተለቀቁ ከኢሚግሬሽንና ከስደተኞች ጋር የተያያዙ መረጃዎችና ዜናዎችን ይዘን መጥተናል። በቀዳሚነት የምናቀርብላችሁ በቲፒኤስ ላይ ላሉ ትውልደ ኢትዮጵያውያን ታላቅ የምስራች ተሰምቷል። የፍርድ ቤቱን ሙሉ ዝርዝር ውሳኔ ይዘነው ቀርበናል፣ ተሰሙታላችሁ። ሁለተኛው ዜናችን የካቲት ወር ቪዛ ቡሌቲን ተለቋል። መታየት ያለበት ነው። አንድ የቪዛ አይነት ሙሉ በሙሉ ታግዷል። ይህ በተለይ እዚህ አሜሪካን ሀገር ላላችሁና አጀስትመንት ኦፍ ስታተስ ለጠየቃችሁ እጅግ አስፈላጊ አስቸኳይና አንገብጋቢ የሆነ መረጃ ነው። ሶስተኛውና እንደ አዲስ ሰበር ሆኖ መላው በአውሮፓ ሀገር የሚገኙ ትውልደ ኢትዮጵያውያንን ያስጨነቀው ደግሞ የአውሮፓ ፓርላማ ስደተኞችን ወደ ሶስተኛ ሀገራት ለመላክ የሚያስችለውን አዲስ ሕግ ማጽደቁን ተከትሎ በትውልደ ኢትዮጵያውያን ዘንድ ከፍተኛ የሆነ ጭንቀትን ፈጥሯል። በዚህ ዙሪያም ዝርዝር የምናጋራችሁ መረጃ ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በዚህ በአሜሪካን ሀገር በተለይ ቲፒኤስ ላይ ለሚገኙ ትውልደ ኢትዮጵያውያን በሙሉ እጅግ በጣም አስደሳች የሆነ የምስራች ሰበር ዜና ነው የተሰማው። እንደሚታወቀው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የኢትዮጵያውያን ቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ የሚባለው ማለት ነው የጊዜያዊ ጥበቃ ወይም ከለላ የሚባለው ለኢትዮጵያውያን የተሰጠው በነገው ዕለት የካቲት 13 በፈረንጆቹ አቆጣጠር ይቋረጥ ነበር። ይህንንም እንዲቋረጥ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ቀድሞ ወስኖ ነበር። እነዚህ ግለሰቦች ከኢትዮጵያ ሲመጡ በቁጥር ከ5000 በላይ ይሆናሉ። በወቅቱ በፌዴራል መንግስቱና በትግራይ ክልል መካከል በነበረው ጦርነት ሳቢያ ተጎጂ ናቸው፣ ለህይወታቸው ያሰጋቸዋል በሚል ምክንያት ነበር ወደዚህ ወደ አሜሪካን ሀገር የመጡት። ይሁን እንጂ አሁን ላይ ይህ ጦርነት በፕሪቶሪያ በሚባለው ስምምነት መሰረት ጦርነቱ አቁሟል። ኢትዮጵያ ውስጥ አሁን ሰላም አለ፣ የኢትዮጵያም ሁሉ ነገሩ ተሻሽሏል፣ ለውጥ አለ በሚል ሁኔታ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የኢትዮጵያውያን ቴምፖራሪ ፕሮቴክትድ ስታተስ የሚባለውን ሙሉ በሙሉ አቋርጠው ነበር። አፍሪካ ኮሚኒቲ ቱጌዘር የሚባል አንድ ታላቅ የማህበረሰብ ድርጅትና እንዲሁም የቲፒኤስ ተጎጂ ወይም ተጠቂ የሆኑ ወይም ውሳኔ የተወሰነባቸው 3 ግለሰቦች ቦስተን ወደሚገኘው አንድ ይግባኝ ሰሚ ፍርድ ቤት በመሄድ ሁኔታውን ለፍርድ ቤቱ ያስረዳሉና በቀጥታ ክሪስቲን ኖኤምን ወይም ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የሆነችውን ሙሉ በሙሉ ክስ መስርተውባት ነበር ማለት ነው። ክሱም እጅግ በጣም የተሳካ ለኢትዮጵያውያን ድል የቀናቸውና በተለይ ቲፒኤስ ላይ ላሉ ደግሞ እጅግ መልካም ዜና የተሰማበት ነው። እናም ከአፍሪካ ኮሚኒቲ ቱጌዘር የሚባለው ድርጅት ከሱ የመጣ አንድ ትውልደ ኢትዮጵያውያን እሱን የሚመራውና የሱ አካል የሆነ ማለት ነው ሰበር ዜናውን በአንድ ሚዲያ ቀርቦ ለትውልደ ኢትዮጵያውያን አብስሯል ማለት ነው። እሱ እንደተናገረው መረጃውን እንደነገረን ማለት ነው የኢትዮጵያን ቲፒኤስ ለሚያዚያ 14 ቀጠሮ ተይዟል ፍርድ ቤቱ። በእርግጥ ፍርድ ቤቱ ገና ሙሉ በሙሉ አልወሰነም። ነገር ግን ከአፍሪካ ኮሚኒቲ ቱጌዘር የመጣው ትውልደ ኢትዮጵያውያን እንደነገረን እና እንደሰማነው ማለት ነው እጅግ በሚገርም ሁኔታ ሲናገር እንደምትወስንልን ነው፣ በቃ እርግጠኞች ነን ነው ያለው። እርግጠኛ ነን፣ ምንም ችግር የለውም። ይግባኝ ሰሚ ፍርድ ቤቱም የቦስተኗ ዳኛ ማለት ነው ሴት ናት፣ እንደምትወስነው ምንም አያጠራጥርም። ለጊዜው ግን ነገ የሚቋረጠው የኢትዮጵያን ቲፒኤስ እስከ ሚያዚያ 14 ድረስ ተራዝመዋል ማለት ነው። እንግዲህ ቲፒኤስን በተመለከተ በቅርቡ የፌዴራል ይግባኝ ሰሚ ፍርድ ቤቶች በአሜሪካን ሀገር ወደ 13 ሰርኪዩት የተከፋፈሉ ናቸውና የኢትዮጵያውያን እንደ ድልና እንደ አጋጣሚ ሆኖ በቦስተን ነበር የሚታየውና የቦስተኑ ፍርድ ቤት ለኢትዮጵያውያን መልካም ውሳኔን ወስኗል። አሁን ለሚያዚያ 14 ወይም ደግሞ ማርች 14 በፈረንጆቹ ማለት ነው አስተላልፎታል። እንግዲህ በመሃል እስከ 2 ወር አካባቢ የሚደርስ ጊዜ ይኖረዋል ተብሎ ይታሰባል። ይህ ትልቅ ፎይታ ነው። በነገራችን ላይ ሚያዚያ 14 ሲደርስም ማለት ነው ዋናው ቀጠሮ ያኔ ገና ዳኛዋ የምትወስንበት የመጨረሻ ውሳኔዋን የምትወስንበት ነው። በነገራችን ላይ አይታወቅም፣ ምን እንደምትወስን አይታወቅም። ለጊዜው አራዝመዋለች ነው የተባለው እንዳይባረሩ። አሁን የካቲት 13 በፈረንጆቹ አቆጣጠር ነገ ማለት ነው ትውልደ ኢትዮጵያውያን ከአሜሪካ መባረር ነበረባቸው። ነገር ግን እንዳይባረሩ እስከ ሚያዚያ 14 ድረስ እስከ ቀጠሮ ቀን ድረስ እንዲቆዩ ተደርጓል። ያኔ ደግሞ የሚወሰነው ውሳኔ ምን ይሆናል? እንግዲህ ከአፍሪካ ኮሚኒቲ ቱጌዘር የመጡት ባለሙያዎች እንዳስረዱትና እንደተናገሩት እርግጠኞች ነን ነው የኢትዮጵያን ቲፒኤስ እንደሚቀጥል፣ እንደማይሰረዝ፣ እንደሚራዘም እርግጠኞች ነን ሲሉ ነው እንግዲህ አፋቸው ሞልተው የተናገሩት። እጅግ በጣም ደስ ብሎናል። እኛም ቲፒኤስ ላይ ላላችሁ በሙሉም እንኳን ደስ አላችሁ።
ከዚሁ ቲፒኤስ ጋር ተያይዞ ግን የሌሎች ሀገሮች ቲፒኤስ ለምሳሌ የነ ሆንዱራስ የሚባል ሀገር አለ፣ የኔፓል የሚባሉ የነዚህ ሀገራት በሌሎች ዲስትሪክቶች ነበር የታየው፣ በሌሎች የፌዴራል ይግባኝ ሰሚ ሰርኪዩት ፍርድ ቤቶች ነበር የታየውና እነሱ ግን የወሰኑባቸው እጅግ በጣም በጭካኔ የተሞላ ውሳኔ ነው። ወደ 65,000 የሚሆኑ ቲፒኤስ ላይ የሚገኙ ከኢትዮጵያ ውጭ ያሉ የሌሎች ሀገሮች ዜጎች አሁን የጠቀስናቸው ማለት ነው የነ ሆንዱራስ፣ ኔፓል፣ ሌላም አንዲት ሀገር አለች። የእነሱን ግን ሙሉ በሙሉ ይግባኝ ሰሚ ፍርድ ቤቱ በሀገራቸው ያለው ሁኔታ ተሻሽሏል፣ ስለዚህ ከአሜሪካ እንዲወጡ ሙሉ በሙሉ ወስኖባቸዋል ማለት ነው። እሱን አይተን የኛ ዩቲዩብ ቻናል ከ2 ቀን በፊት ነው ምናምን አንድ ዜና ሰርተንላችሁ ነበርና በሱ በሰራነው ዜና በዚህ ሁኔታማ የኢትዮጵያውያንም እንዳይወሰንባቸው በሚል ከፍተኛ ስጋት ውስጥ ነበርን። ታስታውሱ ከሆነ ትውልድ ኢትዮጵያውያን በሙሉ እንዲጸልዩም ጭምር በዘገባችን አካተነው ነበርና የኢትዮጵያውያን ጸሎት ተሰምቶ እንግዲህ የኢትዮጵያውያን የታየበት ፍርድ ቤት በቦስተን ነው። ከነሱ የታየበት ሁኔታና አግባብ ይለያልና የኢትዮጵያውያን አሁንም እንደሚቀጥል ነው ያለው ተስፋ። ቲፒኤስ ላይ ላላችሁ ያለው ዜና እንዳጠቃላይ ይሄን የሚመስል ነው። አሁን ያልናችሁ ዜና በሙሉ እናንተን የሚመለከት ነበር። ቀጣዩ መረጃችን ቪዛ ቡሌቲንን በተመለከተ ይሆናል። አዲስ የካቲት ወር ቪዛ ቡሌቲን ተለቋል። ስለሱ በዝርዝር እንመለከታለን። እንዲሁም አንድ የቪዛ አይነት ሙሉ በሙሉ ታግዷል። እሱንም በዝርዝር የምንመለከተው ይሆናል። ይሄ ቪዛ ቡሌቲን የሚመለከታችሁ ወደ ግሪን ካርድ ለመሸጋገር ቀጠሮ ያላችሁ ትውልደ ኢትዮጵያውያን ሲሆን ሀገር ቤት ላላችሁ ይሄ አይመለከታችሁም። እዚሁ አሜሪካን ሀገር መታችሁም አጀስትመንት ኦፍ ስታተስ የጠየቃችሁ ሊሆን ይችላል። ወይም ደግሞ ኤምባሲን አልፋችሁ እዚህ አሜሪካን ሀገር የቪዛ ፕሮሰሳችሁን ግሪን ካርድ ቀጠሮ ላላችሁ የሚመለከት ነው እንጂ ገና ኬዛችሁ ኤምባሲ ላይ ላለ እናንተን አይመለከትም። የእናንተ ሙሉ በሙሉ የቪዛ ፕሮሰሱ ስለቆመ ማለት ነው። ኤምባሲን ያለፋችሁ በሙሉ ግን ይሄ ቪዛ ቡሌቲን ይመለከታችኋል ማለት ነው። አብረን ዝርዝሩን እንከታተለው። እሺ ቪዛ ቡሌቲን የሚለውን ስንመለከተው እንግዲህ በፋሚሊ ስፖንሰርድ ወደዚህ ወደ አሜሪካን ሀገር መታችሁ አጀስትመንት ኦፍ ስታተስ የምትጠይቁትን የሚመለከት ይሆናል። መግቢያችን ላይ እንደተነጋገርነው ገና ከኢትዮጵያ የምትመጡ ካላችሁ አሁን ቪዛ ስለቆመ እናንተን ቪዛ ቡሌቲን ለጊዜው አይመለከታችሁም ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ይሄ ባለፈው የጥር ወር ነው። ስለዚህ የጥር ወር ኤፍ1 የነበሩት 08 ኖቬምበር 16 ነበር የሚሆነው ማለት ነው። እዚህ ጋር ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለውን ነው የምንመለከተው ማለት ነው። ጎን ያሉት ቻይና፣ ኢንዲያ፣ ሜክሲኮ እያለ የተዘረዘረው እሱ የኛ አይደለም። ኢትዮጵያን ከፈለጋችሁ ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለው እዚህ ውስጥ ከኤፍ1 እስከ ኤፍ4 የተዘረዘሩት እነዚህ የኢትዮጵያንን የሚመለከት ይሆናል ማለት ነው። ስለዚህ በኤፍ1 ምድብ ያላችሁ በቤተሰብ ስፖንሰር እዚህ አሜሪካን ሀገር ሁናችሁ እዚሁ አጀስትመንት ኦፍ ስታተስ ሞልታችሁ ቪዛ እየተጠባበቃችሁ የምትገኙት ለእናንተ በሙሉ ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለውን ወደ ታች ስትመለከቱት ኤፍ1 ምድብ ለምሳሌ 08 ኖቬምበር 16 ይላል ማለት ነው። ከዚህ ቀን በፊት የእናንተ ቼክ ታደርጋላችሁ። እናንተ እጃችሁ ላይ የያዛችሁትን ዶክመንት ቼክ ታደርጋላችሁ። ከዚህ ቀን በፊት ከሆነ የእናንተ ከዚህ ቀን በፊት ከሆነ ይደርሳችኋል ማለት ነው። ከዚህ ቀን በፊት ከሆነ ይደርሳችኋል። ከዚህ ቀን በኋላ ከሆነ ግን ገና አይደርሳችሁም። ይህ ማለት አሁን እያዩት ያሉት 08 ኖቬምበር 16 ያለውን እስከዚህ ቀን ድረስ የቪዛ ቀጠሮ ያላቸውን እየተመለከቱ ነው፣ ለግሪን ካርድ ማለት ነው። ኤፍቱም እንደዚሁ እዚህ ጋር ቀኑ ተቀምጦላችኋል። ይሄ የጥር ወር ነው፣ ኦልሬዲ አልፏል ማለት ነው። አሁን የጥር ወር ማቅረብ ያስፈለገበት ምክንያት ምንድነው? ከአሁኑ ከየካቲት ወር ጋር ወይም ደግሞ ከፌብሩዋሪ ጋር ያለውን ልዩነት ለማየት ስለተፈለገ ነው። እዚህኛው ብንመለከት እንግዲህ ይሄ ሁሉም የጥር ወር ነው። የሚገርም ሁኔታ በቤተሰብ ስፖንሰር የመጣችሁ በሙሉ የጥር ወርና የየካቲት ወር ምንም አይነት ልዩነት የለውም። ቪዛ ቡሌቲኑ መመልከት ትችላላችሁ። ኤፍ1 ብትመለከቱ 08 ኖቬምበር 16 ይላል። ይሄኛውም ተመሳሳይ ነው ማለት ነው። ስለዚህ ምንም አይነት ልዩነት የለውም። አዎ የካቲት ይሄን ይመስላል፣ ወይም ደግሞ ፌብሩዋሪ ያልነው ማለት ነው። እንደምትመለከቱት በቤተሰብ ቪዛ እስካሁን የጥሩና የካቲቱ የቪዛ ቡሌቲን ምንም አይነት ዲፈረንስ አላሳየም። ለውጥ እያመጣም አይደለም፣ እንዳለ ባለበት ቀጥሏል ማለት ነው። የሁሉንም ምድብ እናንተ ቪዲዮውን ፓውዝ እያደረጋችሁ መመልከት ትችላላችሁ ማለት ነው። ከኤፍ1 እስከ ኤፍ4 ተቀምጦላችኋል። ስለዚህም በፋሚሊ ስፖንሰር የምትመጡ ያ ማለት በትዳር የምትመጡ ሊሆን ይችላል። እንዲሁም ደግሞ
እናት ልጆቿን፣ አባት ልጆቹን የሚያመጣበት እንደዚህ አይነት በዘመድ አጠቃላይ ፋሚሊ ስፖንሰርድ የሚባለው የእሱ የቪዛ አይነት ነው እና የእነሱ የቪዛ አይነት ቡሌቲኑ እስካሁን ባለበት ቀጥሏል። እንግዲህ በደንብ እየሄደ አይደለም፣ ወደኛ እየቀረበ አይደለም ወደዚህ ማለት ነው። ቀጣዩ እንግዲህ ይሄን ከጨረስን የሚቀጥለው ደግሞ የሚሆነው በስራ ስፖንሰር የሚመጡት ነው። ስራ ስፖንሰር የሚመጡት የጥር ወር ይሄን ይመስል ነበር። ይሄ የጥር ወር ነው። አሁንም በተመሳሳይ ሁኔታ ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለውን ነው የምንመለከተው። ይችኛዋን ኮለም ወደታችን እንመለከታለን ማለት ነው። ኤምፕሎይመንት ቤዝድ የሚባሉት እንግዲህ ፈርስት፣ ሰከንድ፣ ሰርድ፣ አዘር ወርከር፣ ፎርዝ፣ ሰርቴን ሪሊጂየስ ወርከር እያለ የሁሉንም አስቀምጦታል። ሁሉንም ስክሪን ላይ ፓውዝ እያደረጋችሁ መመልከት ትችላላችሁ። ሰርቴን ሪሊጂየስ ወርከር የምትለዋን ብንመለከታት 01 ጃንዋሪ 21 ድረስ ያለውን እያስተናገዱ ነው። በጣም ወደኋላ ነው። ይሄኛውም ቢሆን ትንሽ የተሻለ እንቅስቃሴ እያሳየ ያለው ሰከንድ ላይ የሚገኙት 01 አፕሪል 24 የሚለው ይሄ ትንሽ እስከ 2024 ድረስ እስከ ኤፕሪል 1 2024 ደርሰዋል ማለት ነው። የዛሬ ኦልሞስት 2 ዓመት አካባቢ ድረስ ከሱ በፊት ያለውን እያዩ ነው ማለት ነው። ስለዚህ የእናንተን ትመለከታላችሁ። የእናንተ እጃችሁ ላይ የያዛችሁትን ቁጥር ትመለከቱና ከዚህ ቀን ወደ ኋላ ከሆነ ጥሩ ነው ትስተናገዳላችሁ ማለት ነው። ከዚህ ቀን ቱ ዘ ሪሰንት ቱ ዘ ከረንት ዴት ወደኛ ቀረብ የሚል ከሆነ ግን ከዚህ ቀን ወደፊት የሚሆን ከሆነ ግን ገና ናችሁ ማለት ነው። ያ ማለት ለምሳሌ ሰከንዶችን ብንመለከተው የ2024 ተጠቅሷል። 2024 ኤፕሪል ድረስ ነው ያለው። ስለዚህ 2024 ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኖቬምበር፣ ዲሴምበር 2025 2026 ያለው ይሄ በሙሉ አሁን አይጠራም ማለት ነው። አሁን አትጠሩ ማለት ነው። ይሄን ይመስላል። ሌላው እዚህ ጋር ሲሲ የምትመለከቱት ከረንት ነው። ይሄኛው ምንም አይነት ወረፋ የለውም ማለት ነው። በእኛ በሚገባን ቋንቋ ወረፋ የለውም። እንደመጣችሁ በቀጥታ ትስተናገዳላችሁ። ለግሪን ካርድ ጀስት ለኢንተርቪው በቀጥታ ታልፋላችሁ ማለት ነው። ታልፋላችሁ። ነገር ግን ቀድመን እንደነገርናችሁ ከኢትዮጵያ የመጣችሁ ከሆናችሁ ወይም ከኢትዮጵያ ገና ለመምጣት ከሆነ የእናንተን ቪዛ ፓውዝ ስለሆነ ኢትዮጵያ ውስጥ ኤምባሲ ላይ ከሆነ ኬዛችሁ ይሄ አይመለከታችሁም። ይሄ ከኤምባሲን ካለፋችሁ ነው። በአጠቃላይ ኤምባሲን አልፋችሁ እዚህ አሜሪካን ሀገር ለገባችሁ የሚመለከት ነው ይሄኛው ማለት ነው። ይሄ በስራ በኤምፕሎይመንት ቤዝድ የሚመጡት ነው። እንግዲህ ይሄ የሚመለከታቸው በኤምፕሎይመንት ቤዝድ ስፖንሰር አድራጊነት የሚመጡ ናቸው። ካታጎሪውም ሰፋ ያለ ነው እንደምትመለከቱት። አሁን የካቲት ወርን እንመልከተው። በጣም ትልቅ ለውጥ አለው። እንደምትመለከቱት ለውጥ አለው። ከረንት የሚለው አብዛኛው ለውጥ የለውም፣ ተመሳሳይ ነው። አንድ የቪዛ አይነት ብቻ ለውጥ ተደርጎበታል። እሱም ሰርቴን ሪሊጂየስ ወርከር የሚለውን ብትመለከቱት ፌብሩዋሪ ላይ ዩ ተብሏል። ዩ ማለት አንአውቶራይዝድ ማለት ነው። ይሄ የሆነበት ምክንያት ምን መሰላችሁ? ሰርቴን ሪሊጂየስ ወርከር የሚባሉት እነማን ናቸው? ነን ሞኒስተርስ ነው የሚላቸው ቄሶች ያልሆኑ ብሎ ነው የሚገልጸው። እንግዲህ ምናልባት እንደየ ሃይማኖቱ ደግሞ የራሱ አግባብ ሊኖረው ይችላል። ቀጥተኛ ትርጉሙ ግን ነን ሞኒስተር ማለት ቄስ ያልሆነ ማለት ነው። እነዚህ ለጊዜው ለሃይማኖት ስብከት ወደ አሜሪካን ሀገር የሚመጡ ሊሆኑ ይችላሉ። መነኩሳቶች፣ የሃይማኖት አስተማሪዎች እንደዚህ ብሎ ነው የሚከፋፍላቸው። ዝሮ ዝሮ የነሱ በየጊዜው ኮንግረስ እያጸደቀ ነበር የሚቀጥለውና አሁን ማጽደቅ ነበረበት። ኮንግረስ ስላላጸደቀው የነዚህ የቪዛ አይነቶች ሙሉ በሙሉ ተዘግቷል ማለት ነው። እዚህ አሜሪካን ሀገርም ብትሆኑ ወደዚህ የቪዛ አይነት አጀስትመንት ኦፍ ስታተስ ብትጠይቁም ለግሪን ካርድ ማለት ነው በዚህ የቪዛ አይነት ከሆነ አሁን መጠቀም የለባችሁም። ይሄን የተዘጋ ነው ማለት ነው። ኦልሬዲ እንግዲህ ምናልባት ኮንግረስ የሚያጸድቀው ከሆነ ይሄ የቪዛ አይነት ቪዛ ቡሌቲን ሊወጣለት ይችላል። ስለዚህ ዩ የሚለው እሱን ነው። ከዛ ውጭ ፈርስት ላይ ለውጥ የለም፣ ከረንት ነው። ሰከንድ ላይ ወደ ኋላ ተመልሰን ከጥር ወሩ ጋር ብንመለከተው ሰከንድ ላይ 01 አፕሪል 24 ኤፕሪል 24 ነው የሚለው የጠሩ የፌብራሪ ደግሞ ወይም የካቲቱ 01 ኤፕሪል 24 ይላል ማለት ነው። ስለዚህ ልዩነት የለውም። ልዩነት ያመጣው አዘር ወርከር እና ሰርድ እንመልከተው። ሰርድ ልዩነት አምጥቷል። ሰርድ እንደምትመለከቱት 22 ኤፕሪል 23 ነበር።
እስከ 2023 ኤፕሪል 22 ድረስ ነበር የባለፈው የጥር ወሩ እየተመለከቱ የነበረው። አሁን ላይ ስንመጣ ትንሽ መሻሻል አለ። አሁን የካቲቱን ስንመለከተው ሰርዱ 01 ጁን 2023 የተወሰነ የወራት ሽግሽግ አሳይቷል ማለት ነው። የወራት የባለፈው የጥር ወር ላይ ገና ኤፕሪል 22 ነበሩ። ስለዚህ ኤፕሪልን አልፈው ሜይ፣ ጁን፣ ጁላይ ጁን ድረስ ማለት ነው። የሆነ 3 ወይ 4 ወር አካባቢ ቀረብ ማለት ጀምረዋል። ትንሽ ይሻላል ማለት ነው። የሌሎቹ አብዛኛው ተመሳሳይ ነው፣ ብዙም ለውጥ የለውም ማለት ነው። እንግዲህ ይሄን ቪዛ ቡሌቲናችሁን የእናንተን በመመልከት ጊዜው እንዳያልፋችሁ በአግባቡ እንድትጠቀሙበት እናሳስባለን። አጠቃላይ ስለ ቪዛ ቡሌቲን ያለን አጠር ያለች መረጃ የዚህ ወር አሁን የወጣው የካቲት ወር ይሄን ይመስላል። በዚህ ጨርሰነዋል ማለት ነው። ወደ ሌሎቹ መረጃዎች እናልፋለን። ከወደ አውሮፓ የተሰማው እጅግ በጣም አሳዛኝ አሁንም ለስደተኞች መጥፎ የሆነ ዜና ነው ይሄኛው። አውሮፓ ይሻሉ ነበር እንግዲህ የአሜሪካን እያዩ አሁንም እነ ካናዳ እና አውሮፓም ጭምር ያሉ ሀገሮች ልክ እንደ አሜሪካ አይነት ውሳኔዎችን እየወሰኑ ይገኛሉና ጊዜው ለስደተኞች ትንሽ የሚመች አይደለም። የአውሮፓው ውሳኔ ደግሞ ምን የሚል ነው? የአውሮፓ ፓርላማ ስደተኞቹን ወደ ሶስተኛ ሀገራት ለመላክ የሚያስችለውን አዲስ ህግ ነው በትናንትናው ዕለት ያጸደቀው። EU tightens asylum rules. Impact on Ethiopians. The European Parliament voted on February 10, 2026, 396 in favor, 226 against, to expand the safe third country concept under the EU's Migration and Asylum Pact. This allows EU states to declare Ethiopian asylum claims inadmissible and transfer people to non-EU countries, even without personal ties, if they've transited through them, for example, Tunisia, Libya, Egypt, Turkey, or if bilateral agreements exist deeming those countries safe for protection processing. Ethiopia is not on the new EU list of safe countries of origin, which includes Bangladesh, Egypt, India, Morocco, Tunisia, etc., so claims won't face automatic fast-track rejection based on nationality alone. Key effects for Ethiopians: higher risk of quick rejections and returns via transit countries where conditions may be unsafe, potential for faster deportations or return hubs in third countries, with EU pushing cooperation, though Ethiopia has resisted forced returns historically. Stricter barriers amid ongoing instability and displacement in Ethiopia, reducing chances of EU protection and pushing riskier migration routes. The rules fully apply from June 2026. Human rights groups warn of risks to non-refoulement and asylum rights. For those in Addis Ababa considering Europe, legal pathways remain limited. Expect tougher scrutiny ahead. የአውሮፓ ፓርላማ የአባል ሀገራቱን የስደተኞች አያያዝ ስርዓት በእጅጉ የሚቀይር አዲስ ህግ በአብላጫ ድምፅ አጽድቋል። በሚገርም ሁኔታ ፓርላማው በተካሄደው ድምፅ አሰጣጥ ላይ ህጉ በ396 የድጋፍና በ266 የተቃውሞ ድምፅ ነው የጸደቀው። በጣም ሰፊ ልዩነት አለው። ከመቶ በላይ የሚሆን ሰፋ ያለ ልዩነትን የያዘ ነገር ነው እንግዲህ እንደተመለከት ነው። ይህ አዲስ መመሪያ የአውሮፓ ህብረት አባል ሀገራት ስደተኞችን ከመጡበት ሀገር ውጭ ወደሆኑ ሶስተኛ ሀገራት እንዲልኩ ህጋዊ ፈቃድ መብትና ድንጋጌ ሰጥቷቸዋል ማለት ነው። እስካሁን አይልኩም ነበር፣ እንደዚህ አይነት መብት የላቸውም ነበር። እንደዚህ አይነት አሰራርም በአውሮፓ አልነበረም። በተለይ በባህር የሚሄዱ በርካታ ትውልደ ኢትዮጵያውያን ወደ አውሮፓ ነው የሚሄዱት። ወደ እንግሊዝ የሚሄዱት ቁጥር ደግሞ በጣም ከፍተኛ ነው። በባህር ላይ ጉዞ እንደምታውቁት እንግዲህ ከአሜሪካ ይልቅ ለአውሮፓ ሀገሮች በጣም ቀረብ ያለ ስለሆነ አብዛኛዎቹ ትውልደ ኢትዮጵያውያን በባህር አቋርጠው የሚሄዱ ከሆነ ወደ አውሮፓ ሀገር ነው ሄደው የምታገኟቸውና በጣም ከፍተኛ ቁጥር ያላቸው ትውልደ ኢትዮጵያውያን አሳይለም የጠየቁ እንዲሁም ሌላም አይነት ስታተስ የጠየቁት በሙሉ እንግዲህ ወደ ሶስተኛ ሀገር ዲፖርት መደረጋቸው እጅግ በጣም ያሳዝናል። ሶስተኛ ሀገር ላይ ሆነው ኬዛቸውን ይከታተላሉ የሚል አዲስ ህግ ነው የወጣው። ልክ አሜሪካ አንድ ህግ አወጣለች። ከዚሁ ጋር ተያይዞ የአሜሪካ ግን አሳይለም ለጠየቁት ብቻ ነው
አሳይለም ለጠየቁት በሙሉ ከአፍሪካ ወደ ኢኳቶሪያል ጊኒ ነው አንድ የተመረጠችው ሀገር ኢኳቶሪያል ጊኒ ሆነው ኬዛቸውን ይከታተላሉ ከአሜሪካ ውጭ ሆነው ማለት ነው አሳይለም ጠያቂዎችን። እሱንም ሁሉንም አይደለም ኮታ አለው ለጊዜው እንደ ፓይለት የተቀመጠ ፕሮግራም አለ እሱን የሚመለከት ነው ለጊዜው የሆነ ቁጥር ተቀምጦለታል። አሜሪካ እንደዚህ ነው የምታደርገው። አውሮፓ ግን ሙሉ በሙሉ ነው የሚለው አጠቃላይ ሁሉንም አሳይለም ጠያቂዎችም ሌላም ስታተስ ያላቸውንም ሶስተኛ ሀገር ሆነው ኬዛቸውን እንዲከታተሉ ውሳኔውን እንዲከታተሉ የሚያደርግ ህግ ወጥቷል። ይሄን እንግዲህ ሀገሮቹ ይተገብሩታል ወይስ አይተገብሩትም እንደየሀገሮቹ ኮንቴክስት የሚወሰን ቢሆንም መብት ግን ተሰጥቷቸዋል ማለት ነው። የአውሮፓ ህብረት ኮሚቴው ወስኗል ማለት ነው። የፓርላማ የሚባለው ወስኗል። በነገራችን ላይ አውሮፓ ሀገር አንድ ሰው አሳይለም ወይም ሌላ ኬስ ሲጠይቅ ለምሳሌ እንግሊዝ ሀገር ከጠየቀ እዛው እንግሊዝ ሀገር አይደለም የሚያልቀው በጣም ፕሮሰሳቸው ከባድ ነውና የአውሮፓ ህብረትም ይመለከተዋል ጭምር ማለት ነው። እስከሱ ድረስ ኬዙ የሚሄድበት ሁኔታ አለና ይሄ የተወሰነው ውሳኔ በርካታ ትውልደ ኢትዮጵያውያንን የሚጎዳ ነው። ይህ አከራካሪ ሊሆን የሚችለው አዲስ የህብረቱ ህግ በመጪው ሰኔ ወር ጀምሮ በይፋ ወደ ስራ እንደሚገባ ይጠበቃል። ህጉ በአውሮፓ ውስጥ እየጨመረ የመጣውን የስደተኞች ፍሰት ለመቆጣጠርና ጫናን ለመቀነስ ያለመ አይነተኛ ህግ ነው ሲሉ ነው እንግዲህ በግልጽ የሚያስቀምጡት። ከዚህ በፊትም የእንግሊዟ የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ መታ ታስታውሱ ከሆነ ከፍተኛ ቁጥር ያላቸው ስደተኞች ወደዚህ ወደ እንግሊዝ ሀገር እየመጡ ነውና የሚል ለጠቅላይ ሚኒስትር ዶክተር አብይ አህመድም ያስገባችበትን ሁኔታ ተመልክተናል። እንደውም ኢትዮጵያ ውስጥ የልማት ስራዎች እንዲስፋፉ በባህር ላይ የሚሄዱ ስደተኞች ሀገራቸው ላይ ሰርተው እንዲኖሩ የሚያደርጉ ፕሮጀክቶችንም እንደቀረጸችና የኢትዮጵያውያን ቁጥር በጣም በፐርሰንት ሲሰላ ከፍተኛ እንደሆነ ሪፖርት አድርጋ የሄደችበትን አንረሳውም የቅርብ ጊዜ ትዝታ ነውና አጠቃላይ የሆነው ነገር እንግዲህ በአውሮፓ ይሄ ነው። ምንድነው ባጭሩ እንደ ስደተኛ አሁን ነጮች አውሮፓውያን አሜሪካንም ጨምሮ ምዕራባውያን አጠቃላይ እየጠሉ ነው ስደተኛ። እስራኤል ሀገር ደግሞ ሰምታችሁ ከሆነ በቅርቡ ከፍተኛ ቁጥር ያላቸው ትውልደ ኢትዮጵያውያንን አሁንም ወደ ኢትዮጵያ እመልሳለሁ የሚል አዲስ ሰበር ዜናም ወጥቶ መከራከሪያ ሆኗል። ጉዳዩ ወደ ፓርላማ ሄዷል ማለት ነው። አጠቃላይ ስደተኛ የተጠላበት በተለይ ትውልደ ኢትዮጵያውያን ደግሞ እንግዲህ እንዳለመታደል ሆኖ በተለያዩ የዓለም ሀገራት ተበትኖ በከፍተኛ ቁጥር የሚገኘው ህዝብ ኢትዮጵያዊ ነው በብዛትና ዋናው ለዚህ ትልቁ መፍትሄ ሊሆን የሚችለው ሀገራት ቢጠሉን መብታቸው ነው፣ ቢያባረሩን መብታቸው ነው። ምንም ማድረግ አይቻልም። በሰው ሀገር መከራከር አይቻልምና ሀገርን ማሳደግ፣ ሀገርን ማልማት፣ በሀገር መኩራትም ይሄ አይነተኛ መፍትሄ ሆኖ ተቀምጧል። ከዚህ ውጭ ሌሎቹ ሁሉ እንደ መፍትሄ እንደ ጊዜያዊ ማስታገሻ ካልሆነ በቀር ዘላቂ መፍትሄ ሊሆን አይችልም። እርግጥ ነው አንድ ሰው ባህር አቋርጦ ከሀገሩ ሲሰደድ ማሟላት የሚፈልገው ማሳካት የሚፈልገው ዓላማ አለው። ብዙ ነገር አለው። ሰው ከሀገሩ ሲሰደድ ተሟልቶለት አይደለም። የጎደለበት ነገር ቢኖር ነው። ይሄ ግልጽ ነው። ሆኖም ግን ከነጎደሏችን ከነችግራችንም ቢሆን የባህር ላይ ጉዞን አስቡት። ምን ያህል መቅሰፍት የበዛበት በህይወትና በሞት መካከል ያለ እጅግ አስከፊ ነገር መሆኑን ብዙ ሰው ያውቀዋልና በባህር ውስጥ በባህር ላይ ከሚጓዘው የሚተርፈው በጣም ትንሽ ቁጥር ያለው ነው። በሲና በረሃ ብቻ ሙቶ የሚቀረውን ትውልደ ኢትዮጵያ ብታዩት በሚዲያ ያልወጣው ቁጥሩ የትየለሌ ነው። አንዳንድ በሚዲያ የምታዩቸው የተረፉ ሰዎች የሚሰጡትን ምስክርነት ስትሰሙ በስደት በባህር አቋርጦ ለመሄድ በሲና በረሃን አልፎ ለመሄድ ከመሞከር ይልቅ እንደው ከሀገር ውስጥ ቁጭ ብሎ ቆሎ ብቻ እየበሉ ውሃ ጠጥቶ መኖርን የሚመርጡ በርካቶች አሉና የስደት አስከፊነቱ እንዲሁ ከቤት ቁጭ ብለው ሰዎች ለመሰደድ ሲያስቡት ያለውና ወደ ስደቱ ሲገባ የጉዞውን ሁኔታ ስንመለከተው በጣም አስቀያሚ እጅግ በጣም የሰብአዊነት መብት በሙሉ ጥሰቶች የሚታዩበት ሰው መሆናችሁን የምትጠሉበትና ፈጣሪያችሁን የምታማርሩበት አስቀያሚ ነገር እንደመሆኑ መጠን ስደት በእኛ ይብቃ ብላችሁ ስደት መቆም አለበት የሚለውን ለማመልከት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለእናንተ ያቀረብንላችሁ ዜናና መረጃ ይሄን ይመስል ነበር። በሌሎች መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።